ኑሮህን ቀለል አድርገው። እኔ በሕይወቴ የኑሮዬ ማጣፈጫ ቅመሞች የምላቸው መርሆች አሉኝ። ከነዚህ አንደኛው ራስንም አኗኗርንም ቀለል አድርጎ ማየት ነው። ሰው ራሱን በጣም አካብዶ ካየ ችግር ውስጥ ይገባል ብዬ አምናለሁ። ለእኔ ይገባኛል የሚለውን ቀይ ምንጣፍና እጅ መንሳት ፍለጋ አይኑ ይንከራተታል። ያንን ካገኘ ደስ ይለዋል፣ ካጣው ደግሞ ይበሳጫል። ኑሮውን አካብዶ ከያዘው ራሱ ባመጣው ጣጣ የሚመጥነው ቦታ ፍለጋ ይንከራተታል። ለእኔ ስጋም ሆነ ሽሮ ብዙ ልዩነት የላቸውም። እዛኛው ጋር መግባት ከፍ ያለ ያስገኘናል፣ እዚህኛው ደግሞ ዝቅ ያለ ነገር ያስገኘናል። ግሮሰሪ ገብቼ ዕቃ ገዝቼ ወጣለሁ። ጠባቂም ፕሮቶኮልም የለኝም። ማን ምን አድርጌው ምን ሊያደርገኝ ይፈልጋልና። ራስን ለማካበድ ተብሎ ዩኒፎርም የለበሱ ሰዎችን ከፊት ማንጋጋት፣ ግርግር መፍጠር አስፈላጊ አይደለም። ኑሮን ቀለል እናድርገው። ይቅር ማለት ለራሱ ውለታ መዋል ነው። ይቅርታ ማድረግ መፈታት ነው። ያሰርነውንም ሰው መፍታት ነው። ይቅር አለማለት ግን እስራት ነው፣ ህመም ነው፣ ስቃይ ነው። ይቅር አለማለት የተለያዩ የአእምሮና የአካል ህመሞችን እንደሚያስከትል ይታወቃል። ቂም ወይም ይቅር አለማለት ጭንቀትን፣ ድብርትን፣ እንቅልፍ ማጣትን ያስከትላል። በአካላችንም ላይ የሚያስከትለው ችግር ብዙ ነው። ይቅር አለማለት ወይም ቂም የተባለውን ጫና ወይም ውጥረት ያመጣል። የጭንቀት ሆርሞን እንዲጨምር ያደርጋል። የመከላከያ አቅማችን ቀንሶ ለተለያዩ ችግሮች ያጋልጠናል። የሚሻለን ይቅር ማለት ነው። ይቅር ማለት ትልቅ ዋጋ አለው ይላሉ ዶክተር ወዳጀነህ። ሌላው ትህትና ይኑረን። ትህትና ማለት ራስን ዝቅ አድርጎ ሌላውን ደግሞ ከፍ አድርጎ ማየት ነው። ትህትና በራስ መተማመንን ማጣት ወይም ለራስ ክብር ማሳነስ አይደለም። ነገር ግን ራስን በደንብ አውቆ የሌላውን ስብዕና ማክበር ነው። ሁሉም ሰው በውስጡ የሚከበርበት ነገር አለው። ጊዜ ሰጥተን ካየነው የሰው ልጅ ሁሉ የከበረ ማንነት በውስጡ እንዳለ እንረዳለን። እኔ ሰውን ለማክበር ስፈልግ ምክንያት አላጣም። የሚከበር ማንነቱን ለይቼ አከብርለታለሁ። ራሴን ደግሞ በሰውም በፈጣሪም ፊት ዝቅ አደርጋለሁ። ይልቁን የሚጎዳው ትዕቢት ነው። ከሁሉ ሰው እሻላለሁ፣ እኔ አዋቂ ነኝ፣ እኔን የሚያክለኝ የለም ብሎ ማሰብ ትዕቢት ነው። ውድቀት ደግሞ ትዕቢትን ተከትሎ እንደሚመጣ የታወቀ ነው። ስለዚህ ራስን ከማክበር ይልቅ ራስን ዝቅ ማድረግ፣ ከትዕቢት ደግሞ ትህትናን መምረጥ ይኖርብናል። ሌላው እውነተኛነት ነው። ዋጋ ሊያስከፍል ቢችልም እውነተኛነት መድኃኒት ነው። ሽንገላ የሌለበት ሕይወት ደስ ይላል። ማስመሰል የሌለበት ኑሮ፣ ሐሰት የሌለበት ንግግር ነው እውነተኛነት። የምናደርገውን ሁሉ የምናደርገው ከልባችን ነው። የልብ ሐሳብ የምናደርገውን ነገር ሊገነባ ወይም ሊንድብን ይችላል። ገንዘብ በአደባባይ ወይም በሚዲያ ፊት ለግሰን የሰጠንበት ምክንያት ወይም የልብ ሐሳብ ስማችንን ለማስጠራት ከነበረ ከስረናል። እውነተኛነት በውስጣችን ካለ የምንሰጠው በተስተካከለ የልብ ሐሳብ ብቻ ነው። እኔ ሰዎችን ማድነቅ እወዳለሁ፣ ግን ሳደንቅ በእውነትነት የሚደነቅ ማንነታቸውን፣ ስራቸውን ለይቼ ነው እንጂ ደስ ለማሰኘት ብዬ የሌለ ነገር ወስጄ አላደንቅም። ሰዎች እውነተኛነታችንን ካወቁልን ያከብሩናል። እንደማንዋሽ እንደማንሸነግል ካወቁ እምነት ይጥሉብናል። እውነተኛነትን ብንጠብቅ እናተርፋለን እንጂ አንከስርም ይላሉ ዶክተር ወዳጀነህ። ሌላው ደግነት ነው። ያለ መስጠት ሰው ደስተኛ መሆን የሚችል አይመስለኝም። ከሰማይ ሲሰጠን ሁልጊዜም ቢሆን የተወሰነውን እኛ እንድንጠቀምበት የቀረውን ደግሞ እንድናካፍለው ነው። ለዚህ ደግሞ ደግነት ያስፈልጋል። ሰው ከማያስፈልገው ብቻ ሳይሆን ከሚያስፈልገውም ቆርሶ ይሰጣል። ከትርፉ ብቻ ሳይሆን ከዋናውም ያካፍላል። ደግነት ገንዘብን በመስጠት ብቻ አይለካም። ጊዜ መስጠት፣ ፍቅር መስጠት፣ ፈገግታ መስጠት፣ ጥሩ አስተያየት መስጠትም ደግነት ናቸው። በመንፈሳዊው ዓለም ስጡ ይሰጣችኋል የሚለው ቃል የታመነ ነው። የሚሰጥ ሰው የሚቀበለው የሰጠውን ብቻ አይደለም፣ በስቶ ተባስቶ ብዙ እጥፍ ሆኖ ይመለስለታል። የእኛ እጅ ሲከፈት እጃችንን ከፍተን ለሌላው ስናደርግ ፈጣሪ ደግሞ ለእኛ ይለግሰናል። ስለዚህ ደግነትን የሕይወታችን ማጣፈጫ እናደርገው። ለባሹ ከሌለ ጥበብ እየበዛ ለባሹ ከሌለ እንዲህ ምን ያለፋል አጎዛው ምን አለ። ድሮ የሚለብሱት ጥጥ ፈትለው ነበር የተንቆጠቆጠ ተውቦ ያማረ።
ቅርሴን ለትውልድ ብሎ የዘከረ ዘመን የወለደው ሳይንስ ቴክኖሎጂ እያሽቀረቀረ ሙያ የሚባል ጠፋ፣ ይኸው ዛሬ ቀረ። በሰው ሰራሽ ተግባር ሁሉም ሰው ልጠፋ፣ እንኳንስ የሚጽፍ የሚያዳምጥ ጠፋ። እንኳንስ የሚጽፍ የሚያዳምጥ ጠፋ። ደራሲ ሐና። ዛሬም በመጠበቅ ይመጣል እያልኩኝ የተሻለ ጊዜ ዛሬን አልፈዋለሁ በተስፋ ትካዜ። በሁለት ስሜት ስልት በቀነ ቀጠሮ ተስፋና ትካዜ አብሮ ተደምሮ እየወዘወዘኝ አዲስ ቀን ፍለጋ አለሁኝ እንዲሁ በተመስገን ጸጋ። ይመጣል ያልኩት ቀን መምጫው እየራቀ ዕድሜም እንደዋዛ ፈጥኖ እየዘለቀ በማመስገን ዜማ በስጋት ቅልቅል በተስፋ ትካዜ ያነሳው ስጥል ዛሬም በመጠበቅ የተሻለን ዘመን የለንም አንልም፣ ይኸው ዛሬም አለን። ደራሲ ስንታየው ሀብታሙ። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ የታዋቂው ፈላስፋ የኦሾን አባባሎች እናቀርባለን። ፍቅር የልጅነት ስሜት ነው። ልጅነት እውነት ነው። ስሜት ደግሞ የማይዙትና የማይቆጣጠሩት፣ ፍቅር የማይዙት የማይቆጣጠሩት እውነት ነው። ከተሰማ ሊክዱት የማይችል፣ ከሌለም ሊፈጥሩትና ሊያስመስሉት የማይችሉት እውነት ነው። ፍቅር ለምን ተፈጠረ? ሁሉም የተፈጠረው ለመኖር ስለሚያስፈልግ ነው። ያለ ፍቅር መኖር ደመናን እንደመጨበጥ ነው። አለማፍቀር አለመኖር ነው። አለመኖር ደግሞ ያስፈራል። ፍቅርም የተፈጠረው መኖርን እውነት እንዲመስል ነው። ከጥቂት ዓመታት በኋላ እንደማንኖር ከጥቂት ዓመታት በፊትም እንዳልነበርን እያወቅን አሁን መኖራችን እውነት ነው ብሎ ለመቀበል ማፍቀር አንዱ አስፈላጊ ነው። ፍቅር አለመኖርን ያስረሳል። መርሳትን የመሰለ ደግሞ ምን አለ? ፍቅር አመፀኛ ነው። በምክንያት የማይገዛ፣ ለውይይት የማይመች፣ የማያስሩት የማይጋልቡት፣ ልጓም የሌለው ፈረስ፣ ከፊት ቀዳሚ፣ ጋላቢ ወሳጅ፣ እምቢባይ፣ ይቅርብህ አይሆንህም የማያውቅ፣ የፈለገውን እስኪያገኝ የማይተኛ፣ የልቡን ሳያደርስ የማያርፍ ነው። ከማፍቀር የሚገኝ ደስታ የራስ ነው። ማፍቀር ምላሽ አይጠይቅም፣ የግድ መፈቀርም አይሻም። ማፍቀር በራሱ ደስ ይላል። ቀኑን በመልካም ስሜት ሸፍኖ ሌቱን በመልካም ህልም ያሳርፋል። ፍቅር መሸነፍ ነው። ፍቅር መያዝ ነው። ፍቅር ለስሜት ተገዥ መሆን ማለት ነው። ፍቅር ከምክንያት ውጭ ሆኖ መቀበል ነው። ፍቅር ከራስ ቁጥጥር ውጭ መሆን ነው። ፍቅር እኮ ታላቅ የደስታ ስሜት ነው። ፍጹም አስደናቂ ተሞክሮ ነው። ፍቅር ታላቅ ዋጋና ምስጢር አለው። ፍቅር በዚህ ምድር ላይ ልታሳካቸው ከምትችላቸው ነገሮች ሁሉ እጅግ ከባዱ ነገር የሆነውም ለዚሁ ነው። ይሁንና ይህንን ፍጹም አንድነት በሕይወት ዘመንህ ሁሉ ለአንድ አፍታ ለአንድ ቅጽበት እንኳ ቢሆን ማሳካት ከቻልክ ያንን ማድረጉ ብቻውን በራሱ ትልቅ ዋጋ አለው። በመላው የሕይወት ዘመንህ ውስጥ ለአንድ አፍታ እንኳ ቢሆን ከአንድ ሰው ጋር ይህንን ታላቅ አንድነት መፍጠር ከቻልክ ይህ አንድነት ወደ መለኮታዊው ዓለም የምትገባበት እውነተኛ በር ይሆንልሃል። እውነተኛ ስኬት ላይ የደረሰ ፍቅር ወደ መለኮት መግቢያ ታላቅ በር የሚሆነው ለዚህ ነው። ምክንያቱም ያኔ ይህ ሰፊ አጽናፈ ዓለም እንዴት በብዙ አይነት የተለያዩ ፍጥረታት ውስጥ እየኖረ ነገር ግን እንዴት አንድ ሆኖ እንደሚቀጥል በጥልቀት መገንዘብና መስማት ትጀምራለህ። ምንጭ ካለመኖር መጽሐፍ የተወሰደ። የአንድ ምሽት ሐሳብ። በሺህ ፈረስ ጉልበት በሺህ ግመል አቅም ሺህ ጊዜ ቢራመድ ሰው ከቤቱ አይርቅም። ስጥል ዋልኩኝና ስወድቅ አመሸሁ፣ ትግሉ ሲበረታ ወደ ቤቴ ሸሸሁ። ሌቱ ጣሪያ ላይ እንደ እንጀራ ሰፋ፣ እፍ አልኩት ኮከቡን እንደ ኩራዝ ጠፋ። እንግዲህ ምን ቀረኝ? ምንድነው ያማረኝ? ወገግ ፈገግ ልበል ፊትሽን አስቤ፣ አልጋ ላይ ልንበልበል እንቅልፍን ከጎሬው እንደ ጋኔል ስቤ። ወዲህ ውብ ትውስታ ወዲህ ንጹሕ አልጋ፣ የቱ ይመረጣል ያም ተድላ ያም ጸጋ። ገላ ሲስለመለም ልብ ይቀሰቀሳል፣
ለጊዜውም ቢሆን እንቅልፍና ፍቅር መከራን ያስረሳል። ለጊዜውም ቢሆን እንቅልፍና ፍቅር መከራን ያስረሳል። ገጣሚ በእውቀቱ ስዩም። የቀጠረሽኝ ዕለት በጉጉት ስታጠር አይሸሽም ዕለቱ። ሐሳብ ጥበት ሆኖ ይረዝማል ሰዓቱ። እንኳንስ ሰዓቱ ሙት ነው ልኬቱ። የቀጠርሽኝ ዕለት ይረዝማል ሌሊቱ። ስፍራ ሳደላድል ዓለም አጠብና ለፍቅራችን አድባር ስመርጥ መዲና። ሐሳብ ሳፍተለትል ንጋት እስኪበሰር ቀጠሮ ነውና ለዚያውም ባንቺ ፍቅር። የቀጠርሽኝ ዕለት ምኞቴ ተስፋፍቶ ይመኛል መለኮት። ትደነቅ እያለ ባልተገፋው ሌት ሲያስመኘኝ ምትሃት። የርቃት ሐሳቤ እጥፍ ነው ለሌሊት። ከሰፈሬ ርቄ ለደስታሽ ስዋት ይቀናል መሰለኝ። ይናፍቃል ንጋት አይነጋም ይረዝማል ሌሊቱ። አይቆጥርም ልኬቱ ይቆማል ሰዓቱ። የቀጠርሽኝ ዕለት ድርብ ዓመት ጨለማ ነው። ጉጉት ያጨመተው ምልጃ የማይገፋው እጥፍ ጨለማ ነው። ቀጠሮ ብርቅ ነው። ደራሲ ዳንኤል በቀለም።